በደንብ አድርገሽ ነው የምታውቂው ሄርሜላ ብዙ ነገሮችን ማጋለጥ እንደምችል ብዙ ፋይሎች እኔ ጋር እንዳሉ በደንብ አድርገሽ ታውቂዋለሽ። ሚስጥርሽ እንዳላጋለጥ ነው ነገሮችን አፈጣጥነሽ ልጁ ወደ ትዳር ውስጥ የማይፈልገው ነገር ውስጥ ከተሹ የማይወጣው ማጥ ውስጥ እንዲገባ ለማድረግ የምትጥሪው ነገር ስለምታውቂ ነው። እኔ ጋር ብዙ ፋይል እንዳለች ስለምታውቂ ነው። ብዙ ነገሮችን እንደማውቅ ስለምታውቂ ነው። ካብርሽ ያለሽን ነገሮችን አፈጣጥነሽ በቃ ቶሎ ተደርጎ ተደባብሶ እንዲያልፍ የምትፈልጊው ለዛ ነው ሄርሜላ። አሁን ላይ ደግሞ ስለ ክብር ምናምን የምታወሪው ነገር ምንም አያስኬድም። ባይዚ አንቺ ስለ ክብር ስለ ሽምግልና ማውራት የነበረብሽ ቤተሰብ ያውቃል አቅም ይሄን ነገር አሁን ላይ በሽምግልና ምናምን ማለት የነበረብሽ ከማርገዝሽ በፊት ነበር። አሁን እኮ አረገሽ አይደል? ክብር ማለት የነበረብሽ ከዛ በፊት ነበር፣ ከማርገዝሽ በፊት ነበር። ገባሽ አይደል? እዚህ ጋር ሌላ ድራማ ሌላ ማስመሰሉት አትግቢ። ክብር የሚባለው ነገር ያለው ቤተሰብን በክብር እንዲቀበል ከፈለግሽ ከማርገዝሽ በፊት ነበር ያ ሁሉ ነገር ማድረግ የነበረብሽ። አሁንም አርግዝሻል ብዬ አላምንም፣ ውሸት እንደሆነ ነው ማምነው ነው። ምክንያቱም ነገሮችን ያዘጋጀው ስለሆነ ጠብቅ ሄርሜላ፣ አንቺንም ጉድ ይወጣል። እንደዚህ ያስመሰልሽ አቀጥይ። ስለ ክብር ምናምን ልታወሪ እንዳይሆን አንቺ ስለ ሩታ ምናምን ልታወሪ እንዳይሆን መተሽ እዚህ ጋር ከሩታ ጋር በምንም አትለካኪም አንቺ በምንም ነው ማትለካኪው ሄርሜላ። ሩታ በጣም ትበልጥሻለች አንቺ። ሰላም እንዴት ናችሁ ውድ ቻናሌ ቤተሰቦች? ዛሬም በአዲስ ቪዲዮ ተመልሰን መተናል። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። ከሀገር ውጭ ያላችሁ ቻናሌ ቤተሰቦች እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ ኪሳችሁ ሞልቶ አካውንታችሁ ሞልቶ እናንተ ሰላም ሆናችሁ እናንተ ጤና ሆናችሁ እዚህ ያላችሁ ቤተሰብ ሰላም ሆኑ፣ ልጆቻችሁ ሰላም ሆኑ፣ ሀገር ምድራችን ሰላም ሆና ለሀገራችሁ እንዲያበቃችሁ ስል የሁል ጊዜ ምኞቴ ነው። ይህን ቻናል ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ እንድታደርጉ ትፈልጋለሁ። ሰብስክራይብ ያደረጋችሁኝ ደግሞ ከልብ አመሰግናለሁ። ሁላችሁም ይሄን ቪዲዮ ሲጀምሩ ላይክ ያደርጋችሁ ጀምሩ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ያው ግሬስ ፋሚሊ ላይ በጣም ብዙ ነገሮች ይፈጠራሉ፣ በጣም ብዙ ነገሮች ይካሄዳሉ። ያን ነገር ደግሞ እኔ መጥቼ ሪያክት ሳደርግ ደስ የሚላችሁ ሰዎች አላችሁ። እኔ ሪያክት እንዳደርግ እኔ እንዳወራ ሐሳብ እንድሰጥ ከናብርሽ ጋርም ከነሩታ ጋርም ኮሙኒኬት እንዳደርግ የምትፈልጉ በጣም ብዙ ሰዎች እንዳላችሁ ኢንቦክስ ታደርጉልኛላችሁ። ሄዳችሁ ሂጂ እንዳወራቸው ባሌድ እንኳን እዚሁ ሪያክት እንዳደርግ ቪዲዮ እንድሰራላችሁ በየቀን ቪዲዮ እንድለቅላችሁ የምትፈልጉ የኔ ፋሚሊ ስላላችሁ ከልብ አመሰግናለሁ። ለእናንተም ስል ነው እኔ ቪዲዮ የምሰራው እናንተን የሚጠቅማል ብዬ ስለማስብ አንዳንድ ያላያችሁበትን አንግል ስለማሳያችሁ አንዳንድ ነገሮችን ስለምገልጥላችሁ አንዳንድ ነገሮችን ስለማስተካከል ያን ነገር አይታችሁ ደግሞ ሁሌ አፕሪሺየት የምታደርጉኝን ፋሚሊዎቼን በጣም አመሰግናለሁ። የሁል ጊዜ ፋሚሊዎች አላችሁ። ኮሜንት ላይ ሳነብ ሁል ጊዜ ማላጣችሁ ሰዎች ስላላችሁ እናንተን ከልብ ላመሰግናችሁ ፈልጋለሁ። ያው ዛሬው ቪዲዮ ደግሞ ምንድነው ሄርሜላ ለምን እንደዚህ ልትፈራ እንደቻለች አላቅም። ቤተሰብ በጣም ፈርታለች ከምን ጊዜውም በላይ። ባለፈው አርግዣለሁ ምናምን ብላ ከጠፈችበት ቀን ጀምሮ እስካሁን የምሰራቸው ነገሮች ሁሉ የፈሪ ተግባሮችን ስታደርግ ያለሁት እኔ ብቻ ታዝቤውን አላቅም። እናንተም ያን ነገር ኖቲስ አድርጋችሁት ይሁን አላቅም። ብቻ ግን ሄርሜላ በጣም ፈርታለች። አብርሽ ከኔ እጅ ይነጠቃል፣ አብርሽ ከኔ እጅ ይወጣል ብላ በጣም ሰግታለች፣ ፈርታለች እና ነገሮችን እያፈጣጠነችው ነው ያለችው። ቤተሰብ በጣም እያፈጣጠነችው ነው ያለችው ከሚባለው በላይ አፈጣጥና አብርሽን ወደ ራሱ አስገብታ ወደ ትዳሩ አስገብታ ለማስቀመጥ ነው የምትፈልገው። ምክንያቱም እርግዝና ፌክ ስለሆነ ማለት ነው። አብርሽን የማጥመጃ መንገድ ስለሆነ አብርሽን አጥምዳ ወደ ራሷ ህይወት ለማስገባት ያደረገችው ነገር ስለሆነ ፌክ ስለሆነ ድራማ ስለሆነ ሁሉን ነገር ያፈጣጠነች ነው። ከማን ጋር በመሆን ከአቤል ጋር በመሆን ባይዘ ይሄን ነገር እኔ ዝም ብዬ ማወራው ነገር አይደለም። ይሄ ዝም ብዬ ለቪዲዮ ምለፈልፈው ነገር አይደለም። ብዙ ሰዎች አብዛኛው ሰዎች ባይሆንም አንዳንድ ሰዎች ኮሜንት ላይ ገብታችሁ ምጽፉት ነገር አለ። አንተ ሄርሜላን ስለምታፈቅራት አንድ ላይ እንዳይሆኑ ስለምትፈልጉ አንተ የማይሆን ድራማ እዚህ ጋር ያወራ ነው፣ የማይሆን ነገር ያወራ ነው፣ በቅናት ተነሳስተ ነው የምታደርገው ብላችሁኛል። ይሄን ነገር ከክፋት እንዳታዩብኝ ግን የሆነ ጊዜ ታዩታላችሁ በቅርብ ይሄ ርቀት ምና እንዳትሄዱ በቅርብ ግን ታዩታላችሁ። ይሄን ነገር ሄርሜላ ጉዷ ሲጋለጥ ታዩታላችሁ። እሱንም ማጋለጠው እኔ ራሴ ነኝ። ደግሞ ሄርሜላ እና የአቤላን ጉድ ማጋለጠው እኔ ራሴ ነኝ። ባልተረጋገጠ ነገር ማውራት ስለማልፈልግ ነው። ታቁኛላችሁ ቤተሰብ። ሁሌም ቢሆን የተረጋገጠ እውነት የሆነ ነገር ነው ለእናንተ ማቅረብ የምፈልገው። ለዛም ነው ብዙ ነገሮችን ያቀናጀው ፋይሎችን ያደራጀው ያሉት። ምክንያቱም አብርሽ ሊታለል አልፈልግም። በተጨማሪ ደግሞ ለምን እንደዚህ ልታፈጥኝ ቻልሽ ሄርሜላ?
ለምን እንዲቸኩል ፈለግሽ? ይሄን ያህል ሽምግልና ላክ እናንተ አንድ ላይ መጋባት አለብን። ከዛ በፊት ደግሞ ቤተሰብ በቃ እንድንታወቅ እናድርግ፣ ቤተሰብ ይታወቅ ምናምን ያለሽው ነገር ቤተሰብ ያውቃል እኮ አሁንም ቢሆን ቪዲዮ ላይ ነው ያላችሁት፣ ቪዲዮ የሰራችሁ ነው ያላችሁት። አንቺ ማርከዝሽንም ቤተሰብ ያውቃል፣ የሱም ፋሚሊ ያውቃል፣ የአንቺን ፋሚሊ ያውቃል። ምክንያቱም ይደርሳቸዋል ቪዲዮ። ኢቭን እነሱ እንኳን ማያዩ ቢሆን ጎረቤት አለ፣ ዘመድ አለ፣ ቤተሰብ አለ፣ ቅርብ ሰው ስላለ ሄዶ ለቤተሰብ የሚያሳይ ሰው አይጠፋም ማለት። እነሱ እንደው አያዩም፣ አይከታተሉም፣ ዩቲዩብ ቻናል የላቸውም፣ አይከታተሉም፣ ዩቲዩብ ደግሞ አያዩም ብለን ብናስብ እንኳን የቅርብ የሆኑ ሰዎች ያን ቪዲዮዎች ይልኩላቸዋል ብዬ አስባለሁ። አንቺ የጠፋሽበት ሰሞን አሁን አርግዣለሁ ብለሽ የመጣሽብን ነገር እያንዳንዱ ነገር ቤተሰብ ያንቺን ቤተሰብ ይሁን የአብርሽን ቤተሰቦች ያውቃሉ፣ ጠንቅቀው ያውቃሉ ያን ነገር። እና አሁን ላይ መተሽ ድራማ መስራትሽን አቁሚ ሄርሜላ፣ አቁሚ። በቃ ይበቃሻል። ይሄ ድራማ ከአቤል ጋር የሰራሻቸው ያሉ ብዙ ድራሞች አሉ። አሁን የምትሰሪያቸው ድራሞች ይብቃሽ። በቃ እኛ እናውቃለን ነገሮች አንቺ እንዳላረገሽ ይሄ ሁሉ ነገር አቀነባብረሽ ፌክ ብዙ ነገሮች እንዳደረግሽ አውቃለሁ። ምክንያቱም አብርሽን በእጅሽ ለማድረግ ስለፈለግሽ፣ አብርሽን በእጅሽ ለማስገባት ስለፈለግሽ፣ አብርሽን በቁጥጥርሽ ውስጥ ለማስገባት ስለፈለግሽ ይሄ ሁሉ ነገር እንዳደረግሽ እናውቃለን። የአብርሽና የሩታ ነገር እኮ እንዳበቃለት እንዳከተመለት እናውቃለን። በቃ የአብርሽና የሩታ ነገር አክትሞለታል፣ አብቅቶለታል። ከዚህ በኋላም ተስፋ እንደሌለው እናውቃለን። ግን አብርሽ እንዲነቃ ስለምፈልግ ነው ብዙ ነገሮችን ማድረግ። አብርሽ ልክ ያልሆነ ጤናማ ያልሆነ ሪሌሽንሺፕ ውስጥ ስላለ ነው አብርሽ እንዲነቃ የምፈልገው። እቺ ልጅ በጣም ብዙ ተንኮሎችን አድርጋለች። በጣም ብዙ ተንኮሎችን እየሰራች ነው። ለወደፊትም እየሰራች መቀጠለው አጋጣሚዎች አሉ እና አሁን ሽምግልና ይላክ ምናምን ቤተሰብ እንታወቅ ያውቃሉ። በቃ ቤተሰብ ያውቃሉ እኮ እዚህ ጋር መተሽ ማስመሰል ምናምን አይጠበቅብሽም ሄርሜላ። ቤተሰብ ጠንቅቆ ያውቃሉ። አብርሽ ደግሞ በጣም ያሳቀኝ ቆይ እኔ ልብሰል ገና እንትን አላልኩ ምናምን መች ነው የምመስለው አብርሽ? አንተ እንኳን ከመሰል አልፈ የበሰለ ነገር ወደ መበላሸት ነው የሚቀርባር። በስሎ ነገር ለምሳሌ አቮካዶ ሲበስል ለመበላት ይደርሳል። ከዛ በኋላ ግን የበሰለ በረም ሲል ለመበላሸት ነው። ከዛ የተበላሸ ይጣላል ማለት ነው። እና መች ነው የምትበስለው አብርሽ? ይሄ ላንተ ነው። መች ነው የምትበስለው? በ6 ወር ውስጥ የማይሆን ነገር ውስጥ በ8 ወር ውስጥ የማይሆን ሪሌሽንሺፕ ውስጥ ጤናማ ያልሆነ ግንኙነት ውስጥ ገብተህ አሁን ልጅቷን አስረገዝክ። አላረገዘችም። በእርግጥ አላረገዘችም፣ ግን አርግዣለሁ ብላ መጣች። ከዛ በኋላ እሺ ምናምን ብለህ ተቀበልክ፣ እንደው ደስ አለ ምናምን። እኔ እንደው እኮ ምን አይነት ማይንድ ሴት እንዳለክ አላቅም አብርሽ። ይሄን ነገር ከሌላ አንገት እንድታዩት አልፈልግም። በጣም ስለሚያሳዝነኝ ነው አብርሽ። ምን አይነት ማይንድ ሴት ውስጥ ነው ያለው? ምን አይነት አስተሳሰብ ውስጥ ነው ያለው? እንዴት እያሰብክ ነው ያለው? አእምሮክ እንዴት ነው እየሰራ ያለው? ነገሮችን ቁም ብለህ ማሰብ ምንም አልቻልክም። እኔ ድሮ እኮ አላምንም ብያችኋለሁ ቤተሰብ በመተት ምናምን አላምንም። ግን አሁን ላይ ሄርሜላ አሰርታብታለች የሚለው ነገር 100% የማመን ደረጃ ደርሻለሁ እኔ። ምክንያቱም አብርሽ ከቀልቡም ስላልሆነ ማለት ነው። እና ሄርሜላ ነገሮችን ማፍጣጠን የፈለገችው የሰረችው ተንኮል ስላለ የሰረችው ሴራ ስላለ ያ ነገር እንዳላጋለጥባት ያን ነገር እንዳልገልጥባት ስለፈለገች ነው ሁሉ ነገር የምታደርገው። ታውቃለች እኔ ጋር ብዙ ፋይል እንዳላት ታውቃለች። በጣም ብዙ ነገሮችን ማጋለጥ እንደምችል በደንብ አድርገሽ ነው የምታውቀው ሄርሜላ። ብዙ ነገሮችን ማጋለጥ እንደምችል ብዙ ፋይሎች እኔ ጋር እንዳሉ በደንብ አድርገሽ ታውቂዋለሽ። ሚስጥርሽ እንዳላጋለጥ ነው ነገሮችን አፈጣጥነሽ ልጁ ወደ ትዳር ውስጥ የማይፈልገው ነገር ውስጥ ከተሹ የማይወጣው ማጥ ውስጥ እንዲገባ ለማድረግ የምጥሪው ነገር ስለምታውቂ ነው። እኔ ጋር ብዙ ፋይል እንዳለች ስለምታውቂ ነው። ብዙ ነገሮችን እንደማቅ ስለምታውቂ ነው። ከአብርሽ ያለሽን ነገሮችን አፈጣጥነሽ በቃ ቶሎ ተደርጎ ተደባብሶ እንዲያልፍ የምትፈልጊው ለዛ ነው ሄርሜላ። አብርሽ ለለፉን ቃገብቶለታል። ይሄ ግልጽ እኮ ነው፣ ግልጽ ነው ይሄ። አሁን ላይ ደግሞ ስለ ክብር ምናምን የምታወሪው ነገር ምንም አያስኬድም። ባይዜ ምንም ሲጀመር ማለት ነው። አንቺ ስለ ክብር ስለ ሽምግልና ማውራት የነበረብሽ ቤተሰብ ያውቃል አቅም ይሄን ነገር አሁን ላይ በሽምግልና ምናምን ማለት የነበረብሽ ከማርገዝሽ በፊት ነበር። አሁን እኮ አረገሽ አይደል? ክብር ማለት የነበረብሽ ከዛ በፊት ነበር። ሴት ልጅ ክብሯን የምትጠብቀው ከዛ በፊት ነበር፣ ከማርገዝሽ በፊት ነበር። ሽምግልና መላክ ከነበረበት ከማርገዝሽ በፊት ገባሽ አይደል? እዚህ ጋር ሌላ ድራማ ሌላ ማስመሰሉት አትግቢ።
ክብር የሚባለው ነገር ያለው ቤተሰብን በክብር እንዲቀበል ከፈለግሽ ከማርገዝሽ በፊት ነበር ያ ሁሉ ነገር ማድረግ የነበረብሽ። አሁንም አርግዝሻል ብዬ አላምንም። ውሸት እንደሆነ ነው ማምነው ነው። ምክንያቱም ነገሮችን እያዘጋጀው ስለሆነ ጠብቅ። ሄርሜላ አንቺንም ጉድ ይወጣል። እንደዚህ ያስመሰልሽ አቀጥይም። ስለ ክብር ምናምን ልታወሪ እንዳይሆን አንቺ ስለ ሩታ ምናምን ልታወሪ እንዳይሆን መተሽ እዚህ ጋር ከሩታ ጋር በምንም አትለካኪም። አንቺ በምንም ነው ማትለካኪው ሄርሜላ፣ በምንም አትለካኪም። ሩታ በጣም ትበልጥሻለች አንቺ፣ በጣም ትበልጥሻለች አንቺ። እኔ አንቺን በስማ ብቻ እዚህ ጋር ወጥቼ ብዙ ነገሮችን ማውራት አልፈልግም ስላንቺ። ግን ሄርሜላ አልክደው አንድ ነገር ቢኖር አንቺ እንደማፈቅርሽ አንቺ እንደምወድሽ በአካል መጥቼ ማውራቴን አልክደውም፣ መካድም አልፈልግም። አሁንም ቢሆን ያ ስሜት አለ። አዎ አለ እኔ ጋር። ግን ደግሞ በግድ የሚሆን ነገር አለ ብዬ ስለማላምን ምንም ነገር በግድ ማድረግ አልፈልግም። አሁን ግን እየሰራሽ ያለሽው ነገር ልክ እንዳልሆነ ልነግርሽ እፈልጋለሁ። ሁሌም እኔ ከእውነት ጎን እንደምቆም ቤተሰቦቼ ታውቃላችሁ እናንተ። ሁሌም ቢሆን እውነትን የማወራ ሰው ነኝ፣ እውነት የሚያስደስተኝ ሰው ነኝ እንጂ እዛ ካለሆነ ነገር ብዬ አንዳች የማደርገው ነገር የለም። አብርሽ ያሳዝነኛል። አብርሽ እንዲጎዳ አልፈለግም ወንድሜ። እዚህ ጋር ወጥቼ ሳወራ የአብርሽ ጠላት አድርጋችሁ የምታስቡኝ ሰዎች ካላችሁ ተሳስታችኋል። ወንድሜ ነው። እኔና እሱ ያለን ግንኙነት ጤናማ ነው፣ የወንድምነት ነው። እናንተ እንደምታስቡት ጸቡስ ገብተን ጥሉስ ገብተን አንዳች የሚፈጠር ነገር የለም። እስካሁን ሰላም ነን። ሰላም ሆነንም እንቀጥላለን። ወንድማማችነታችንን ደግሞ ይቀጥላል። በዚህ አጋጣሚ ኤፍሬም የምታደርገው ነገር በጣም ደስ የሚል ነው፣ የሚበረታታ ነገር ነው። ሁሌም ቢሆን ከሩታ ጎን በመቆም ወንድምነት እንድታሳይ እፈልጋለሁ። አንተ የሩታ መከታን፣ አንተ አጠገቧ ስላለን ብዙ ነገሮች እንዳይገጥሟት የሆኑትና አንተ በጣም ላመሰግን እፈልጋለሁ ኤፍሬም። በጣም ለምታደርጋቸው ነገሮች በጠቅላላ ላመሰግን እፈልጋለሁ። በጣም ጥሩ ነገር ነው ያደረክ ያለው። ከዚህ በላይም ደግሞ ጠንከራ እንድትቀጥል እፈልጋለሁ። ዳኒ የሚባለው ሰዎች እንዳታምኑት፣ ዳኒ የሚታመን ሰው አይደለም፣ እንዳታምኑት። እዚህ ጋር መጥቶ አሁን ላይ ኤፍሬምና ሩታን ላይ መሆናቸውን አይቶ ከዛ በኋላ ለምን አላስገቡኝም ይመስላል፣ እዛ ነገር ውስጥ ለምን አልተካተትኩም ይመስላል፣ ለምን እዚህ አካል አልሆንኩም ይመስላል። ሁኔታው ሁሉ የመጣ ፋይል አለኝ እንዲሆነዋል እንዲገብተዋል ሜሪና ሩታ ምናምን ብሎ የማይሆን ነገር ሲቀባጥር አይታችኋልና ዳኒ እንዳታምኑትና ዳኒ የሚያምን ሰው ራሱ በጣም ልክ አይደለም። በቃ ዳኒ የሚታመን ሰው አይደለም። ዳኒ ዝም ብሎ የሚያወራ ሰው፣ ዳኒ በነፈሰበት የሚነፍስ ነው። ነገ መጥቶ ከአብርሽ ጋር ሄርሜላ ሆኖ ሩታ ጋር ሊቀለበት ይችላል። ይሄ ግልጽ የሆነ ነገር ነው። አሁን ላይ ሩታና ኤፍሬም አንድ ላይ መሆናቸውን አልወደደውም። ሩታ ከኤፍሬም ጋር መሆኗ፣ ኤፍሬም ወንድሙ ለሷ መጥቶ መከታ መሆኑ፣ ለሷ መጥቶ ጋሻ መሆኑ አልወደደውም። ልቡ ሊቀበሉ አልቻለም። ያን ነገር ለዛ ተቃጥሏል። በመቃጠል ነው ነገር የሚያደርገው እና የዳኒ ነገር ከቁብ እንዳቆጥሩት ምንም ነገር አይጠቅምም። ባለፈው እኮ ያኔ መጥቶ የአብርሽን የራቁት ፋይል ይዣለሁ ምናምን ብሎ ብዙ ነገሮችን ሲያደርግበት ነበር አብርሽን። አሁን ደግሞ ከአብርሽ ጋር ቆሞ እነ ሩታን እንትን ለማለት ለማዋረድ ብዙ ነገሮችን ያደረገ አይታችኋል። አብርሽም ዳኒ የሚታመን ሰው አይደለም እና ዳኒ የምታምኑ ሰዎች ካላችሁ ተሳስታችኋል። ዳኒ የሚታመን ሰው አይደለም። እና ቤተሰብ የዛሬ ቪዲዮ ይሄን ይመስላል። የኔ ሐሳብ ይሄን ይመስላል። ሄርሜላን አወጣለሁ ጉድሽን። ሄርሜላ ጉድሽ ይወጣል። ሄርሜላ ፋይልሽን አወጣለሁ። ሄርሜላ በጣም ብዙ ነገሮች እያደረግሽ እንደሆነ አውቃለሁ። ያን ነገር ደግሞ በቅርቡ ለእናንተ የማሳይ ይሆናል። ቤተሰቦቼ በጣም የምወዳችሁ፣ በጣም አመሰግነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። የዛው ሰው ይበለን። ቴንክ ዩ